ይህንን ቪዲዮ መቀረጽ ያስኩት በጣም ድክም ብሎኝ ገና ስራ ጨርሼ ልተኛ እያልኩኝ ነው ማለት ነው። ያው ብዙ ጊዜ እንደዚህ ቪዲዮ ሰርቼ ለመፖስት ብዙም ጊዜ የለኝም እና ብቻ አልহামዱሊላህ ለኩል ሐል እናም ከመጀመሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። በመቀጠል በሳዑዲ ለምትኖሩ እህቶቼ ወንድሞቼ ሰሞኑ በጣም መያዝ ኃይል አድርጓል። ሞር ወደፊት ሀገር የምትኖሩ ማለት ነው ጅዳና ሪያድ ላይ የምትኖሩ በተቻላችሁ ወደ ውጭ ባትወጡ በስራ ቦታችሁ ሆነ በቤት ኪራይም ባላችሁበት ብትቆዩ እላለሁ። ይሄን ያልኩበት ደግሞ የማቃቸው ልጆች ራሱ እንደዚህ ክለፈለፉ ወጥተው ስለተያዙምና በጣምም ተፍትሽ ስላለ ነው። በጣም መያዝ አለ። ሰሞኑ የራሳችን ዜጎች ላይ በከፍተው የሚደራረጉትንም እየሰማችሁ ነው። እርስ በርስ እንዴት ተጨካክነው እንደሚተራረዱ ለወሬም ማይመች ለማየትም የሚሰቀጥጥ ቪዲዮዎችን እያየን ነው ማለት ነው። እንግዲህ አይታችኋል አንድ ወንድማችንን እንዴት አድርገው ላይቭ ላይ አውጥተው እንዴት አድርገው እንዳረዱት እኔ ያን ቪዲዮ እያየሁ ነበር ላይቭ ላይ እንዳጋጣሚ ማለት ነው። አላርፍ ብዬ ቲክቶክ ውስጥ ገብቼ እንዳጋጣሚ ያኔ ሰው ብዛት ስለነበረ እነሱን ላይ ጣለኝና ምነው ባላየሁት እስክል ድረስ እኔ ቁጭ ብዬ ይላልው እዚህ ማለት ነው። እነሱ ዛ ሲያርዱትና በጣም ነው የሚሰቀጥጠው። እንደ አንድ ኢትዮጵያዊነት አንገት ያስደፋል። እውነት አንገቴን ቀጥ አርጌ ኢትዮጵያዊ ነኝ እንዳልል የሚያስብል ቪዲዮ ነው ያየሁት። ምን አይነት ጭካኔ ምን አይነት ልብ እንዳላቸው አላህ እኔ እንጃ። ስንት አይነት ሰው አለ እንደዛ ያለም ሰው አለ እና በጣም ነው የሚያሳዝነው። በጣም እኔ እናት መከረኛዋ የሱን እናት አሁን እንዴት ተብላ ነው የምትጽናናው? በሰው ሀገር ልንደጋገፍ ነበር የሚገባው አይደለም። በዛ ልክ መተራረድ እንደው እሽ እንኳን መባባል የለብንም ነበር። ህይወታችን ልንቀይር አይደል እንዴ ስደት የምንወጣው? በዛ ልክ መጨካከን እንደው ምን ጉድ ናቸው? ምን አይነት ፍጥረቶች ናቸው? በዛ ልክ እኔ እውነት ድሮ አውሬ በጣም ነበር የምፈራው። በቃ ማለት የሆነ ምን ትፈሪያለሽ በባል አውሬ ነበረ። በአሁን ሰዓት ግን አሁን ባለሁበት ከሰው ልቅ ወደ አውሬ ነው የምቀርበው። የእውነት የሰው ልጅ ከባድ ፍጡር ሆነናል። ምንድነው እንደዚህ ያጨካከነን? ለመሆኑ ምንድነው እንደዚህ ያጨካከነን? ግን ለምን? እኔ ምን እንደምል አላውቅም። በጣም ነው የሚሰቀጥጠው። እናም ወንድሞቼም በጫካ የምትኖሩ ፍየል የምትጠብቁ በጣም በረሃ ለበረሃ የምትንከራተቱ ምስኪን ወንድሞች አላችሁ። ባካችሁ ራሳችሁን ጠብቃችሁ ስሩ ከእንደዚህ ያለ ነገር ማለት። እናም ደግሞ በሁለተኛ ደረጃ አንዲት ኡጋንዳዊ ነች ይመስለኛል እንግዲህ ከማዳሟ ባልጋ እሽከሌ ስትል ነው መስለኝ ማዳም እያገኘቻትና ዳቦዋን እንዴት አርጋ እንደቆረጠችው ረሰው እውነት ወላሂ ያንን ቪዲዮ ያያችሁት ታላችሁ በኮሜንት ወይ የበሉኝ። እኔ አይቼው ያየሁት ቀን ምን ነው ባላየሁት ደግሞ ከግሩፕ ላይ ተለቆ ያየሁት እንዴት አርጋ እንደከተከተቻት ማለት ነው። እናም ካሰራችሁ ልጆች ጋር ከነሱ ጋር ቀልድ እንዳትቀልዱ። የምሬን እምላችሁ እንዴት አርጋ ዳቦዋን ቁርጥርጥ እንዳረገችው እግሯ ቁርጥርጥ አርጋታለች። ኧረ ወይኔስ ላላያችሁት እንዳታውት። ቢቻል ያንን እንደ ማስተማሪያ ብዬ አልለቀውም። ግን ልላችሁ ነበረ ግን እንደ ማስተማሪያ ብዬ አልለቀውም። ለማስተማሪያም እንትን አለ ወጋለው እኮ
እናም ደግሞ የሷ ደግሞ ሲገርመን ጉድ ስንል እና ደግሞ የኡጋንዳይቱን ጉድ ብለን ሳናበቃ የራሳችን ሀበሻ ደግሞ እንደዚሁ ክላሷ ሴትየዋ ወደ ስራ ስትሄድ ክላሷ ክፍት ነውና ቁልፍ የላትም መሰለኝ አይኑ አላቅም። ብቻ በዚህ አጋጣሚ ክላሳችሁ ላይ ቁልፍ ቢኖር የተሻለ ነው እላችኋለሁ እህቶቼ። መልካም ሰዎች ባሉት ልክም መጥፎ ሰዎችም አሉ። እንደ ልጅ የሚያዋቸው አሰሪ ሊኖሩ ይችላሉ። ደግሞ በዛው ልክ ደግሞ በጣም መጥፎ አሰሪዎች ሊኖሩ ይችላሉ ማለት ነውና ከዛ ይሰውዬ ሚስቱ ወደ ስራ ስትሄድ እሱ ደግሞ ምንድን ፈልጋለው ምንድን ያለው አይኑ ብቻ አላቅም የሆነ እቃ እሷ ክላስ ነው ብሎ ከዛ በር ከፍቶ ገብቶ ያንን እቃ ሊያነሳ ልክ እንደገባ ከዛ ልጅቷም እንደተኛች ማዳምዬ ከች ትላለች ከስራ ማለት ነው። ማለት ትሄድና እንዳጋጣሚ የመለሳትን ነገር አላቅም በመሐከል ትመለሳለች ማለት ነውና እንደተመለሰች ከች ስትል ከሸቃሊት ክላስ ባሏን ስታገኘው ሴትየዋ ቀየር ብላ ከዛ እሷን ፖሊስ ጠርታ ደብድባት ወደ ቢሮ ነው መሰለኝ የመለሰቻት። ዙራ አልገደለቻትም እንደዛ ሲሉ ነበረ። በጣም ነው የሚያሳዝነው። እህቶች ራሳችሁን ጠብቁ ማለት ነው። በተቻላችሁ ክላሳችሁን ቁልፍ ብታረጉ የተሻለ ነው። በእርግጥ ሁሉም መጥፎ ናቸው ያልኩ አይደለም። በጣም መልካም ሰዎች አሉ። ወላሂ እኔ የምሰራባቸው ሰው ላለማካበድ በዚህ በኩል በጣም ተምንም በላይ መልካም እናት አባት የሆኑ አሰሪዎች ናቸው ያሉኝ በእንደዚህ ያለ በኩል ማለት ነው። ያው በስራው ጥግረራ ባህሪያቸው ያው ሌላ ነው። እሱ እንግዲህ ምንም ማድረግ አይቻልም ሰራተኛ እስከሆነ ድረስ። ነገር ግን አልহামዱሊላህ ግን ቢሆንም ደግሞ በምንም መልካም ቢሆኑ በራችሁ ቁልፍ ብታረጉ የተሻለ ነው እላችኋለሁ እህቶቼ። ከዛ በተረፈ ደግሞ ከነሱ ጋር ቀልድ አያስፈልጋችሁም። ቀልድ ተፈልጋችሁ ከሀበሻ ጋር ቀልዱ ማለት ነው። እናም እንቅልፌ መጥቶኛል ወላሂ ድክም ብሎኛል ይሄንን ቪዲዮም ስሰራ ማለት ነው። መልካም ቆዩልኝ። ቤቴን ሰብስክራይብ ላይክ አድርጉልኝ ሀባይቢ ወዳችኋለሁ። ባይ ባይ። ይሄ ለማለት ነው የመጣሁት ዛሬ። እናም አላህ ያስተዛዝነን።